ለመሆኑ ዶክተር ኢንጂነር ቅጣው እጅጉ ኃይሌ የተባለ ሰው በአሜሪካ የጠፈር ምርምር ተቋም ማማ ላይ ወጥቶ የማርስን ምድር የገዛ ሮኬቶችን የፈጠረና የዓለምን መሄጃ ጂፒኤስ የቀየሰ ምትክ አልባ ሊቅ ነበር ወይ? ይሄን ጥያቄ ይዘን ላፍታ ሰነዶችን ስንፈታትሽ ጋዜጠኛ ተስፋዬ ተሰማ ተብሎ የተዋወቀ ሰው ከ8 ዓመታት በፊት በአሃዱ ሬዲዮ 94.3 ቀርቦ ቅጣው እጅጉ እንኳንስ የናሳ ሳይንቲስት ሊሆን ተቋሙን እንደ ጎብኝ እንኳን ረግጦት አያውቅም፣ የዶክተሬት ዲግሪም የለውም ሲል ተራጭ በርባሪ አድርጎ ገልጾት እናገኘዋለን። እነዚህ ሁሉ ነገሮች ምንም መረጃ የላቸውም። ምንም ነገር የለውም። ፓተንት ኦፊስ ነው ደውያለሁ፣ የላቸውም። ናሳ ደውያለሁ፣ የላቸውም። ደብዳቤ ጽፌያለሁ፣ የላቸውም። እውነቱ ከነዚህ ሁለት ማዶች በየትኛው በኩል ያደላል? የናሳ ይፋዊ ሰነዶች ስለዚህ ሰው ምን ይናገራሉ? ወይንስ የታሪክ የፖለቲካ ሴራና የታሪክ መጋነን የወለደው ምስጢር ነው? የህሊናን በር የሚያኳኳውን ይህንን ልብ ሰቃይ እንቆቅልሽ ለመፍታት የጋዜጠኝነትን መነጽር አድርገን ወደ ታሪክ ማህደር እንውረድ። ለደቂቃዎች አብራችሁን ዝለቁም። ግዴላችሁም ሸምገል ካሉም ሰዎች ጋር ሰርተናል። በእውነት ይህ የቅጣው እጅጉ አወዛጋቢ ታሪክና ስም በኃይል ተናውጦ ሰሞንኛ መነጋገሪያ አጀንዳ ለመሆን የበቃው በራሱ በአሜሪካ የሳይንስ ማህበረሰብ ውስጥ ከተቀሰቀሰ ድንገተኛ ማዕበል ጋር ተያይዞ ነው። በአሁኑ ጊዜ በአሜሪካ የሳይንስ ማህበረሰብና በፕሬዝዳንት ዶናልድ ትራምፕ አስተዳደር መካከል እጅግ የከረረ የፖለቲካ ፍጥጫ ነግሷል። ፕሬዝዳንቱ የብሔራዊ ሳይንስ ፋውንዴሽን የበላይ አካል የሆነውንና 22 አባላት ያሉትን የብሔራዊ ሳይንስ ቦርድ አባላትን በሙሉ በድንገት ከስራ ማባረራቸውን ተከትሎ ከ35 በላይ የኖቤል ተሸላሚዎችን ጨምሮ ከ2500 በላይ ታዋቂ ሳይንቲስቶች ይህ እርምጃ በአሜሪካ የሳይንስ ልህቀት ላይ የተሰነዘረ ጥቃት ነው በማለት በጋራ የቁጣ ደብዳቤ አውጥተዋል። ሳይንቲስቶች ይህንን ሁኔታ በሳይንስ ላይ የተከፈተ የፖለቲካ ጦርነት በማለት በጽኑ እየሞገቱት በሚገኙበት በዚህ ጊዜ የእውቀትና የስልጣን የሳይንስና የፖለቲካ ትንቅንቅ ድንበር ተሻግሮ በናሳ ቀይ ስሙን በወርቅ ቀለማት ጽፏል ሲባልለት የኖረውን የኢትዮጵያውን የጠፈር ሳይንቲስት የቅጣው እጅጉ ኃይሌን ታሪክ ዳግም እንድንፈትሽ በር ተከፍቷል። እነሆ በኢትዮጵያውያን ዘንድ ለሁለት አስርት ዓመታት እንደ ብሔራዊ ኩራትና የልህቀት ምልክት የተወሰደው የቅጣው እጅጉ ትረካ ወደ ታሪክ መድረክ ብቅ ማለቱ ግድ ሆኗል። ራሱ ባለ ታሪኩ ብቻ ለትውልድ በሚተርከው ውብ ትረካ ደቡባዊቷ ከፋ ከቡናዋ ኩሌታ በቅጣው እጅጉ ስም ትኮራለች። ከአባቱ ከአቶ እጅጉ ኃይሌና ከእናቱ ከወይዘሮ አስካለ በላይነህ በቦንጋ ከተማ የካቲት 17 ቀን 1940 ዓመተ ምህረት ተወልዶ አአትብ ገጽዮ ብሎ ፊደል ከቆጠረበት ከቤተ መቅደስ ተነስቶ የጠፈርን ምስጢር ወደ መግለጥ የተሻገረ ታምራዊ ሰው ተደርጎም ይወሰዳል። የአንደኛና ሁለተኛ ደረጃ ትምህርቱን በቦንጋ በዋካና በጅማ ከተማ ካጠናቀቀ በኋላ የመሐንዲስነት መነሻውን በባህር ዳር ፖሊቴክኒክ ኮሌጅ አድርጓል። በወቅቱ የነበሩ የኮሌጁ ተማሪዎች ለትምህርት ያለውን ትጋትና ልዩ ችሎታ በመመልከት በግቢው የሚገኘውን የመኝታ ብሎክ መደበኛ ባልሆነ መንገድ ቅጣው እጅጉ ብሎክ ብለው እስከ መሰየም ደርሰዋል። ይህ ስያሜ በሂደት በግቢው ውስጥ የልህቀትና የታላቅነት መገለጫ ሆኖ ለዘመናት ዘልቋል። ዛሬም ድረስ ከጣና ሐይቅ ፊት ለፊት ባለው ፖሊ ግቢ ሲያልፉ በሰማያዊ መደብ ላይ ያረፈውን የቅጣው እጅጉ ስም በብሎኩ ላይ ተጽፎ ይመለከቱታል። ፊት ለፊቱ የአንጻራዊነት ሕግ ተንታኙ አልበርት አንስታይን እንዲሁ ስሙ በደማቁ ተጽፎ ይነበባል። ቅጣው እጅጉ ዛሬም ድረስ በባህር ዳር ዩኒቨርሲቲ ፖሊቴክኒክ ኮሌጅ ሲበዛ ዝነኛ ስም ነው። ቅጣው እጅጉ ኃይሌ የባህር ዳር ፖሊቴክኒክ ኮሌጅ ትምህርቱን በስኬት ካጠናቀቀ በኋላ እድል በሩን በሰፊው ከፈተለት። በ1972 እንደ አውሮፓውያን አቆጣጠር ከጃፓን የቴክኒክ ማህበር ባገኘው የነጻ ትምህርት ዕድል አማካኝነት ወደ ፀሐይ መውጫው ሀገር ጃፓን አመራ። እዚያም በኦሳካ ዩኒቨርሲቲ የጃፓንኛ ቋንቋና የኢኮኖሚክስ ትምህርትን፣ በሂሮሺማ ዩኒቨርሲቲ ደግሞ የኢንዱስትሪና የአውቶሞቲቭ ኢንጂነሪንግን በከፍተኛ ማዕረግ እንዳጠናቀቀ ተጽፏል። የጃፓን የኢንዱስትሪ እድገትና የቴክኖሎጂ ጥብቅነት ለወጣቱ መሐንዲስ አዲስ የእይታ አድማስ ፈጠረለት ማለት ነው። ነገር ግን የቅጣው የእውቀት ጥም በዚያ አላበቃም። ቀጣዩ መዳረሻው የአሜሪካ ህልም ወደሚፈታበት ምድር ነበር። በ1979 እንደ አውሮፓውያን አቆጣጠር በቢዝነስ አድሚኒስትሬሽን ማስተሬቱን ሰራ። በመቀጠልም ለህዋ ሳይንስና ለሰማያዊው ዓለም በነበረው ፍቅር ተገፋፍቶ በካሊፎርኒያ ከሚገኘው የኖርዝሮፕ ዩኒቨርሲቲ በኤሮስፔስ ሲስተም ምህንድስና የዶክትሬት ዲግሪውን እንዳገኘ በታሪኩ ተመዝግቧል።
ደጋፊዎቹና በርካታ ድርሳናት እንደሚሉት ቅጣው ናሳ ውስጥ የማርስ ገጽና የከርሰ ምድር አሰሳ ዋና ሳይንቲስት ለመሆን በቅቷል። ጁፒተርን፣ ሳተርንንና መሬትን የመረመረ ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝሞችን የፈጠረ እንዲሁም ዛሬ በዓለም ላይ ጥቅም ላይ የሚውለውን የግሎባል ፖዚሽን ሳተላይት ሲስተም ከፈለሰፉት ዋና መሐንዲሶች አንዱ እንደነበረ በሰፊው ይነገራል። ነገር ግን የዚህ ውብ ትረካ መሰረቱ በጋዜጠኛ ተስፋዬ ተሰማ የምርመራ መብረቅ ተመቷል። ከ8 ዓመታት በፊት በአሃዱ ሬዲዮ የቀረበው የጋዜጠኛ ተስፋዬ ተሰማ የምርመራ ዘገባ ይህንን ታላቅ ትረካ ሙሉ በሙሉ ይገለባብጠዋል። ጋዜጠኛው የቅጣውን ልጅ ብንያም ቅጣው እጅጉን ጨምሮ የተለያዩ ሰዎችንና ተቋማትን በማነጋገር ያጠናቀረውንና ታሪኩን ሙሉ በሙሉ ያፈረሰው መሟገቻው በሬዲዮ አየር ላይ ለቆታል። ተስፋዬ በዘገባው እንዳጋለጠው ቅጣው እጅጉ የተማረበት ኖርዝሮፕ ዩኒቨርሲቲ የዶክትሬት ዲግሪ የማይሰጥ በአሁኑ ጊዜ የተዘጋ ተቋም ነው። ሰውየው የ3ኛ ዲግሪ የለውም። ናሳ ውስጥ ገብቶ አያውቅም። እንኳንስ የናሳ ሳይንቲስት ሊሆን ይቅርና ተቋሙን እንደ ተራ ጎብኝ እንኳን ረግጦት አያውቅም። ይፋዊ ማስረጃዎችንና ሰነዶችን እንዲያቀርብ የተጠየቀው ልጁ ብንያም መልስ አጥቶ ከጋዜጠኛው ጋር እንደተጋጨና በዚህም የተነሳ በመካከላቸው ትልቅ አለመግባባት መፈጠሩን ጋዜጠኛው በስፋት ተንትኗል። በተጨማሪም ጋዜጠኛው ከተለያዩ የዘርፉ ምሁራንና ከናሳ ጋር ግንኙነት አላቸው ከተባሉ ሰዎች ጋር ባደረገው ቃለ መጠይቅ ቅጣው እጅጉ የሚባለውን ሰው ማንም እንደማያውቀውና የተነገሩት ታሪኮች በሙሉ የውሸት መረጃዎች መሆናቸውን በድፍረት ተናግሯል። ይዘገባ ቅጣው እጅጉን ከሞላ ጎደል የናሳ ሳይንቲስት ያልሆነ ነገር ግን በአሜሪካ በአሁኑ ጊዜ በተዘጋ ዩኒቨርሲቲ ውስጥ ኢንጂነሪንግ እና ማናጅመንት ብቻ የተማረ ሰው አድርጎ በመደምደም በአገሪቱ ታሪክ ትልቁን የአእምሮ ውዝግብ ፈጥሮ አልፏል። ታዲያ በምርመራ ጋዜጠኝነት ሚዛን ሁለቱንም ታሪኮች ስናነጻጽርና የናሳን ይፋዊ መዛግብት ስንፈትሽ እውነታው ምን ይመስላል? አሁንም መመራመራችንን ቀጥለናል። በናሳ ይፋዊ ድረገጾች፣ በታሪካዊ የምርምር ማህደሮችና በቴክኒክ ሰነዶች ዝርዝር ላይ ቅጣው እጅጉ የሚለው ስም እንደ ዋና ሳይንቲስት ወይም እንደ ሮኬት ፈጣሪ በይፋ አልተመዘገበም። ናሳ በተለይ በውሃ ምርምርና በማርስ አሰሳ ላይ ከፍተኛ ሚና ያላቸውን ሳይንቲስቶች የስም ዝርዝርና ያበረከቱትን የምርምር ወረቀት እጅግ በጥንቃቄ ያስቀምጣል። እዚያ ላይ የቅጣው ስም አለመኖሩ የጋዜጠኛ ተስፋዬ ተሰማን ጥርጣሬ ያጠናክራል። ሆኖም ግን የምርመራ ጋዜጠኝነት ጥልቀት ነገሮችን ጥቁርና ነጭ ብቻ አድርጎ አይመለከትም። ቅጣው እጅጉ እንደ ቦይንግ ወይም ሮክዌል ኢንተርናሽናል ባሉ የናሳ ኮንትራክተር በሆኑ የግል የኤሮስፔስ ኩባንያዎች ውስጥ በሲስተምስ ኢንጂነርነት ሳይሰራ እንዳልቀረ ሙያዊ ግምቶች አሉ። ናሳ አብዛኛውን የሮኬትና የሳተላይት መዋቅር የሚያሰራው በራሱ ሰራተኞች ብቻ ሳይሆን በእነዚህ የግል ኩባንያዎች አማካኝነት በመሆኑ አንድ እዚያ የሚሰራ መሐንዲስ በተዘዋዋሪ መንገድ ራሱን ከናሳ ጋር የሰራው ብሎ ሊገልጽ ይችላል። ነገር ግን ትረካው በማህበረሰቡ ልብ ውስጥ ሲያድግና ብሔራዊ ስሜት ሲቀላቀልበት ወደ ዋና ሳይንቲስትነትና ፈጣሪነት የመጋነን አዝማሚያ ማሳየቱ የታሪክ እውነታ ነው። በተጨማሪም የኤሮስፔስ ምህንድስና ዶክትሬቱን አግኝቻለሁ ያለበት ዩኒቨርሲቲ ታሪክ ሌላው የምርምር ነጥብ ነው። ይህ በካሊፎርኒያ ኢንግልውድ ይገኝ የነበረ ዩኒቨርሲቲ በ1990ዎቹ መጀመሪያ ላይ በፋይናንስ እጥረትና በእውቅና ማጣት ምክንያት ተዘግቷል። ዩኒቨርሲቲው በታሪኩ በዋናነት በቴክኒክ በቢዝነስና በምህንድስና የመጀመሪያና ሁለተኛ ዲግሪዎችን በመስጠት የሚታወቅ እንጂ የረቀቀ የኤሮስፔስ ዶክትሬት ምርምር ማዕከል ስላልነበረ የዶክትሬት ዲግሪው ጉዳይ ላይ የተነሳው ጥያቄ ትክክለኛ መነሻ ያለውና የትረካውን ታማኝነት ጥያቄ ውስጥ የሚከት ነው። የቅጣው ታሪክ ከሳይንሱና ከምህንድስና ይልቅ ወደ ጽኑ የፖለቲካ ማዕከል የተሻገረ የትግል ታሪክም ጭምር ነበር። የኢትዮጵያ ብሔራዊ አንድነት ግንባር የተባለ የፖለቲካ ድርጅት መስርቶ የወቅቱን የኢህአዴግ መንግስት በከፍተኛ ሁኔታ ይቃወምና በውጭ ሀገር የሚገኙ ኢትዮጵያውያንን ያስተባብር ነበር። ራሱን ፍሬያ እግዚአብሔርን የማመን ኢትዮጵያዊ አንድ ወጣት አገልጋይ ነኝ በማለት ይገልጽ የነበረው ቅጣው በህዝባዊ ስብሰባዎች ላይ የሚያደርጋቸው ንግግሮች እጅግ ቀስቃሽና የተለየ ባህሪ የነበራቸው ናቸው። በወቅቱ ካደረጋቸው ንግግሮች መካከል አንዱን የቀድሞ የፓርላማ አባልና የፖለቲካ መሪ ልደቱ አያሌው በትዝታ መጽሐፉ ላይ በግልጽ አስፍሮታል። ሜሪላንድ በተደረገ የተቃዋሚዎች ስብሰባ ላይ ኢንጂነር ቅጣው እጅጉ እጁን አውጥቶ ወያኔን እንዴት አድርገን ከስልጣን እናወርዳለን ብላችሁ አትጨነቁ፣ በእኛ በኩል ኬንያ ላይ ሆነን በምንልከው ጨረር የወያኔን ታንክና አውሮፕላን አቅልጦ ከጥቅም ውጭ ለማድረግ የሚያስችል ቴክኖሎጂ እየፈጠርን ነው ማለቱን ልደቱ ያስታውሳል። የአይነቱ ንግግር በወቅቱ በነበሩ የፖለቲካ መሪዎች ዘንድ ሳይንሳዊ ይዘቱ ጥያቄ ውስጥ እንዲገባና ስለ ሳይንቲስትነቱ የነበረው እምነት እንዲሻክር አልፎ ተርፎም ነገሩን ወደ መሳለቂያነት እንዲቀየር ማድረጉን
በመጽሐፉ ተጠቅሷል። ቅጣው ግን በንግግሩ መግፋቱን አላቆመም። በህዝባዊ መድረኮች ላይ እኛ ጠፈርን ገዝተናል፣ እኔ ካደረኩት እናንተ ማድረጋችሁታል ማለት ነው፣ እኔ የእናንተ ልጅ ነኝ እያለ የህዝቡን ስሜት ያነሳሳ ነበር። በኢትዮጵያ ውስጥ ስላለው የተፈጥሮ ሀብትና ማዕድናት በሳተላይት መረጃ አረጋግጫለሁ በማለት የኢትዮጵያ ችግር የወያኔ አረመኔ ያፈራው ችግር ነው፣ በገዛ ሀገራችን ሰባተኛ የተዋረድን ዜጋ ሆነን አንኖርም ሲል ሁለገብ የትግል ጥሪ ያቀርብ ነበር። ይህ የፖለቲካ ተሳትፎ በመንግስት መገናኛ ብዙሃን ዘንድ የውሸት ታሪክ ፈጣሪ ተብሎ እንዲፈረጅና ስሙ እንዲጠለሽ ትልቅ ምክንያት ሳይሆን አልቀረም። ይህ የፖለቲካ ውጥረትና የቅጣው እጅጉ ጽኑ የሀገር ፍቅር ስሜት ለአሟሟቱም ምስጢራዊና ሰፊ የሴራ መጋረጃ ሆኖታል። ጥር 5 ቀን 1998 ዓ.ም ወደ ኦስትን ቴክሳስ ዘመዶቹን ለመጠየቅ መጥቶ በነበረበት ጊዜ በደረሰበት ድንገተኛ ህመም ምክንያት በ58 ዓመቱ ከዚህ ዓለም በሞት ተለየ። ይፋዊው የሕክምና ሪፖርት ያረፈው በድንገት በተከሰተ የአንጎል ውስጥ ደም መፍሰስ መሆኑን ቢገልጽም በህዝቡና በፖለቲካ ደጋፊዎቹ ዘንድ ግን ይህ መግለጫ በቀላሉ ሊዋጥ አልቻለም። ለአሟሟቱ ሴራ ያለበት የሚሉ ወገኖች የሚያቀርቧቸው ምክንያቶች ታሪኩን ይበልጥ ልብ ሰቃይ ያደርጉታል። ኢንጂነር ቅጣው እጅጉ በወቅቱ እድሜው 50ዎቹ አጋማሽ ላይ የነበረ ቢሆንም በየቀኑ ቅርጫት ኳስ እስከ መጫወት የሚደርስ እጅግ ጠንካራ የአካል ብቃትና ስፖርታዊ ልምድ የነበረው ሰው ነው። ሙሉ ጤነኛ ሆኖ ሜዳ ላይ ስፖርት እየተጫወተ ሳለ ድንገት ወድቆ ህይወቱ ማለፉ ሰዎችን በከፍተኛ ሁኔታ አስደንግጧል። ደጋፊዎቹ በቀን ለዚያው ሜዳ ላይ ስፖርት እየሰራ ያለውን ሰውዬ በረቂቅ መርዝ ወይም የልብ ምትን በሚያዛባ የተራቀቀ ቴክኖሎጂ ጥቃት ፈጽመውበት ሊሆን ይችላል የሚል የሴራ ትንታኔ እንዲያሰራጩ በር ከፍቷል። በተለይ ደግሞ ከ1997ቱ አቅጣጫ ቀያሪ ምርጫ ማግስት የነበረው የኢትዮጵያ የፖለቲካ ውጥረት በነበረበት ጊዜ የኢትዮጵያ ብሔራዊ አንድነት ግንባር የተባለ ድርጅት መስርቶ ሰፊ ህዝባዊና ዲፕሎማሲያዊ ቅስቀሳ እያደረገ በነበረበት አፍታ መሞቱ ጥርጣሬውን አረጋግጦታል። የአፍሪካንና የኢትዮጵያን እድገት የማይፈልጉ የውጭ ኃይሎች ወይም የውስጥ የፖለቲካ ተቀናቃኞች ሳይንቲስቱን ሆን ብለው አጥፍተውታል የሚል እምነት እስካሁንም ድረስ በብዙዎች ልብ ውስጥ ይኖራል። ምንም እንኳ የቅርብ ቤተሰቦቹ ህልፈቱን ከተፈጥሯዊ የጤና እክል ጋር አያይዘውት ቢያልፉም የፖለቲካው አውድ ግን ታሪኩን ምስጢራዊ አድርጎታል። በምርመራ ጋዜጠኝነት ሚዛን በጥልቀት ስንመለከተው የኢንጂነር ቅጣው እጅጉ ታሪክ በሁለት ጽንፎች መካከል የሚዋዥቅ ውብ ውስብስብና ልብ ሰቃይ ድራማ ነው። በአንድ በኩል የሀገር ፍቅር ስሜት የነበረው በምህንድስናና በማናጅመንት ዘርፍ አሜሪካ ድረስ በመሄድ ጠንክሮ የተማረ እንዲሁም በወቅቱ የነበረውን የፖለቲካ ጭቆና በድፍረት ለመጋፈጥ የቆረጠ ሰው መሆኑ የማይካድ እውነት ነው። የህይወት ታሪኩ ያሳለፈውን አስቸጋሪ የትምህርት ጉዞና ለሀገሩ የነበረውን ቀናይነት ይመሰክራል። በአንጻሩ ግን በማህበረሰቡና በማህበራዊ ሚዲያ ድርሳናት ዘንድ በናሳ ውስጥ የማርስ አሰሳ ዋና ሳይንቲስት ነበረ፣ የጂፒኤስ ዋና ፈጣሪ ነበረ፣ ፕሮፐልሽን ሲስተም ቀይሯል የሚሉት ታሪኮች ይፋ የሳይንስ ሰነዶችና የናሳ መዛግብት የማይደግፏቸው የትረካና የታሪክ መጋነን የወለዳቸው ስህተቶች መሆናቸውን የምርመራ ጋዜጠኝነት ዘዴዎች በግልጽ ያሳያሉ። የቅጣው እጅጉ ታሪክ የመጨረሻ መጋረጃው ሲዘጋ ትቶልን የሄደው ትልቁ ጥያቄ የናሳ ሳይንቲስት መሆን አለመሆኑን ብቻ አይደለም። ይልቁንም እኛ ኢትዮጵያውያን ለጀግኖቻችንና ለእውቀት ያለንን ጥልቅና ስሜታዊ ረሃብ ነው። እሱ በሰማያዊው ምድር ላይ ኮከብ ሆኖ ቢፈነጥቅም ባይፈነጥቅም በሺዎች የሚቆጠሩ የኢትዮጵያ ወጣቶችን ቀና ብለው ሰማይን እንዲያዩ የጠፈርን ምስጢር እንዲመኙና በትምህርት ከፍታ ማማ ላይ ለመውጣት እንዲያልሙ ትልቅ የአእምሮ ማነቃቂያ ብርሃን ሆኖ አልፏል። የህይወቱ ታሪክ ያንን የዋህ ግን ደግሞ እሳታማ የአገር ፍቅር ስሜቱን በጉልህ ይነግረናል። ዛሬም ድረስ በቦንጋ ለምለም ተራሮች ላይ የሚነፍሰው ነፋስ፣ በባህር ዳር ፖሊቴክኒክ ግቢ ውስጥ የሚያልፉት ተማሪዎች ሹክሹክታና በሩቅ አሜሪካ የቴክሳስ ምድር ላይ ያረፈው አጽሙ በአንድ ድምፅ የሚያስተጋቡት እውነት አለ። ቅጣው እጅጉ ኃይሌ ታሪኩ በምርመራ ጋዜጠኝነት ሚዛን ቢቀነስም ቢደመርም በኢትዮጵያውያን ልብ ውስጥ የጥበብ ጥምና የነጻነት ፍልሚያ ምልክት ሆኖ ለዘላለም ይኖራል። ምክንያቱም አንዳንድ ሰዎች ታሪካቸው በወረቀት ላይ ባይመዘገብ እንኳ በትውልድ ህሊና ውስጥ የማይረግፍ አሻራ ጥለው ያልፋሉ። መቃብሩ ላይ የተዘራው የአገር ፍቅር ዘር ዛሬም ድረስ እውነተኛ የጠፈር ሳይንቲስቶችን ለመውለድ በኢትዮጵያ ምድር ላይ እየበቀለ ይኖራል። እናንተ ምን ትላላችሁ? የኛን አበቃን። ሰላም ይስጥልን።